السلام عليكم. وعليكم السلام ورحمة الله. እሺ እኔ ጋር ጥያቄ አለሽ ልጅ መልስላት። እሺ ጥያቄው ምንድን ነው? እንጂ ጠይቂ። ሰላም አማና እንዴት ነው? አይሰማም? ይሰማል። ጥያቄሽ ምንድን ነው? እሺ እሱን አምጥቻለሁ። ልቀጥል ወይስ ጥያቄ ትቀጥልና ትቀጥያለሽ። ችግር የለም። ጥያቄሽ ምንድን ነው ወገናችን? እሺ ስንት ሰማያት እንዳረጉ ነበረ? ነቢዩ ሰለላሁ ዐለይሂ ወሰለም እስከ 7 ሰማያት ድረስ አድርገዋል። ከዚያም በላይ ሂደዋል። ነቢያችን ሰለላሁ ዐለይሂ ወሰለም እስከ 7 ሰማይ ድረስ አድርገ እስከ 7 ሰማይ ድረስ ሂደዋል። ያሳየሽ ማስረጃ ከፈለክ። ከስንቱ ሰማያት ስንት አይነት መላእክቶችን አይተዋል? ምን አልከኝ? የሰባቱንም ሰማይ መላእክቶች አላህ ሱብሓነሁ ወተዓላ አሳይቷቸዋል። እስከ 7 ሰማያት ድረስ ሄደዋል። መላእክቶችን አይተዋቸዋል። መላእክቶች ሁሉ አናግራቸዋል። አንደኛው ሰማይ ማለት ነው። መላእክቶችን አይተዋቸዋል። መላእክቶች ሁሉ አናግራቸዋል። ምን አልሽ? በአንደኛው ሰማይ ማን ነው ያየው? ማለት ከነቢያቶች ነው ከመላእክቶች? ከመላእክቶች አሁን ሰማይ ማን ነው ያየው? በሁለተኛው ሰማይ ማለት ነው። ስሞቻቸው አልተገለጸም። የሰባቱን ሰማይ መላእክቶች ይቆራረጣል። ሁሱሷ ሰለምቴ ናት። ክርስቲያን ነበረች፣ ሰለምቴ ናት። በእስልምና ላይ ግልጽ ያልሆነ ጥያቄ እየጠየቀች ነው። በእሱ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሰማይ ሲያርጉ ስንት መላእክት? እሺ አሁን ያገኟቸው ነቢያቶች ነው በጠይቅ የፈለገችው። መላእክቶችን ነቢያችን ሰለላሁ ዐለይሂ ወሰለም በጥቅሉ ነው ያገኟቸው በሰማይ ላይ። ካዩአቸው መላእክቶች መካከል ስማቸውን ጥቀሱልኝ ከሆነ ያዩአቸውን መላእክቶች ስማቸው ተጠቅሰዋል። እነሱን ከፈለገች እነግራታለሁ። ገብርኤልን አይተውታል፣ ሚካኤልን አይተውታል፣ ሩፋኤልን አይተውታል ወይም ኢስራፊልን። ልክ እንዲሁ ሪድዋንን አግኝተውታል። ማን ነው? ማሊክን አይተውታል ሰለላሁ ዐለይሂ ወሰለም። እነዚህ መላእክቶች ያገኟቸው ናቸው። መርሐባ። እሺ በኢሳ አለይሂ ሰላም ጥያቄ አለሽ? አይደለም በኢሳ አለይሂ ሰላም ጥያቄ አለኝ ማለት ነው። ሙሉ ማለት ተገጥቷል ለላይታ ጠይቂው ይመልስልሻል። ሁሉንም ጠይቂው በስንት ሰው አለ ከስተላ። እሺ ጥያቄሽ ምንድን ነው? ጥያቄ አሁን ቁርአን ላይ ሙሉ ተገልጿል ማለት ነው። አንደኛው ሰማይ ላይ ማን እንዳየ፣ ሁለተኛው ሰማይ ላይ ማን እንዳየ፣ ሶስተኛው ሰማይ ላይ ማን እንዳየ ሙሉ ለሙሉ ተገልጿል። አሁን እዚህ ጋር የተገለጸው ማን መላእክን እንዳየ ልታብራራልኝ ትችላለህ? መላእክቶች ናቸው የተገለጹት። በሰማይ ላይ ያዩአቸው መላእክቶች የተገለጸ መልአኩ ገብርኤልን ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሰባተኛው ዕለት ሰማይ ላይ ገብርኤልን አግኝተውታል። እሺ ቀጥሉስ። በመላእክቶች ደረጃ ነቢያችን ሰለላሁ ዐለይሂ ወሰለም በሰባቱ ሰማይ ላይ መላእክቶችን ስማቸው ሳይጠቀስ መላእክቶችን እንዳዩአቸውና እንዳናገሯቸው ቃል በቃል ተጠቅሷል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አጠት ሰማ ወሑቀ ለሃ አን ተግጥ ማ ፊሃ መውዲዑ ሽብሪን ኢላ ወመለኩን ሳጅድን አው ራኪዑን ሊረቢ ሱብሓነሁ ወተዓላ። ነቢያቶችን መላእክቶችን ነቢ ሰለላሁ ዐለይሂ ወሰለም በሰባቱ ሰማይ ላይ አግኝተዋቸው እንደነበርና እንዳናገሯቸው ተናግረዋል። እሱ ነገር ግን በየሰማዩ ላይ ነቢያቶች አግኝተዋቸዋል። ነቢያቶችንም እንዳገኟቸው አድርጓል አላህ። አንደኛው ሰማይ ላይ አደምን፣ ነቢያቶችን ሁለተኛው ሰማይ ላይ ደግሞ ሁለተኛው ሰማይ ላይ ነቢያችን ሰለላሁ አንድ ቤት አድርገው ሁለተኛው ሰማይ ላይ ዒሳንና ያህያን አግኝተዋቸዋል። ሶስተኛው ሰማይ ላይ ደግሞ ዩሱፍን አግኝተውታል። አራተኛው ሰማይ ላይ ኢድሪስ አለይሂ ሰላም፣ አምስተኛው ሰማይ ላይ ሃሩን፣ ስድስተኛው ላይ ሙሳ፣ ሰባተኛው ላይ ኢብራሂምን አግኝተዋቸዋል።
ጥያቄ አለ? ይቀጥል። ሰላም አለይኩም እሱ አለይኩም ሰላም ወራህመቱላህ። አክረም ያንን ቻርጅ ወደዚህ ማምጣት አይቻልም። እሺ ቀጥሉ። እሺ ጥያቄ አለሽ? ቀጥሉ። ስለፍቺ አንድ ጥያቄ ነበር። እሺ ጥያቄሽ ምንድነው? አንድ ሰው በአንድ ቃል እሺ ጥያቄሽ ምንድነው? አንድ ሰው በአንድ ቃል ሶስቱንም ኒካ ካወረደ ሶስቱም ነው የሚወርደው ወይስ እንደ አንድ ነው የሚቆጠረው? ዑለማዎች መካከል ኺላፍ አለ። ትክክለኛ ግን አንድ ኒካ ነው የሚወርደው ነው የሚለው ትክክለኛ። አይ እሺ ደግሞ ሌላ ልጠይቅ ይችላል? እሺ ያ ሰው ኒካውን ሲያወርድ ያጠጣና ማለት የሰከረ ከሆነ አቅሌን አላውቅም የሚል ከሆነ እንዴት ነው የሚታየው? ሰክሮ ከሆነ ኒካ አይወርድም። በዚያ ሰዓት አይምሮ ትክክል ስላልሆነ ዑለማዎች ምን ይላሉ? ጠላቁል አስሰክራን ላ የቃዕ፣ የሰከራም ሰው ፍቺ ኒካ አይወርድም። አንድ ሰው ንግግሩ ትርጉም የሚሰጠው በንጹህ አይምሮ ሲናገር ጊዜና ሲሰራ ጊዜ ነውና በስክረት ላይ ሆኖ ሳለ የሚናገረው ግን ትርጉም አይሰጠው፣ ፍቺው አይወርድም። አሁን ስለዚህ አንዱ ነው ማለት ነው የሚጸናው። ኒካ አይወርድም በጥቅሉ ሰከራም ሆኖ ከሆነ ሰክሮ ከሆነ የፈታ መስከሩ ወንጀል ነው። ለዚያ ርሳ ሊያደርግ ይገባል። ሀይ እሺ አመሰግናለሁ። እሺ ልቀጥል። እሺ ቀጥል። አለይኩም ሰላም በመካከል እኔ ሰላም ነው የምለው። ሁሱ ኑርልን ሁልጊዜ በጣም መመኪያችን በጣም አለይታችን ነህ። በተለይ እኔ እንጃ ቃላት ያጥረኛል። ሁሱዬ በቃ ደህና ሁን። አላህ ካንተ ጋር ይሁን። ሁልጊዜ ካንተ ጋር አላህ እንዲያደርገው ፈልጋለሁ። እኔ ቃላት ያጥረኛል፣ መናገር አልችልም። ሁሱ ደህና ሁን። በጥቅሉ አላህ ይጠብቅህ። አሚን ሽክራን ጀዛከላህ ኸይር። ሁሱ አሁን አጋጣሚ የሙሴን ታሪክ እንዴት ነሽ? ተራ ጠብቆሽ ታሪክ በአግባቡ ተርከህልናልና ደስ ብሎኝ። ሄሎ አለሽ? አንድ ጊዜ ትቀጥላለሽ። ሁሱ ለኔ ፍትህ ለኔ አይ በተራ ገበው ከታች አለች እያልኩ ክርስቲያን ልጅ ነች። ታትጨርሰና ትቀጥላለሽ። እሺ ሄሎ ጥያቄሽ ምንድነው? ይስማል? እሺ ይሰማል። እሺ ጥያቄ አለ? ቀጥልሽ። ኦኬ አራኒ አጨረስኩም ማለት ያሁኑን ጥቅስ አውጥተህ እንድታነብልኝ ፈልጌ ነው። እሺ ሁለተኛ ጴጥሮስ ክፍል 1 ቁጥር 21 ላይ በእግዚአብሔር እሺ መጽሐፍ ቅዱስ በመንፈስ ቅዱስ ምሪት ላይ ተጻፈው ይላል እዛ ጋር አውጣና አንበበው። እሺ ችግር የለውም ነው እንደዛ ስለማይ ነው። ሁለተኛ ጴጥሮስ እሺ ምዕራፍ ስንት? 1 ምዕራፍ 1 ቁጥር 21። እሺ አልሐምዱሊላህ። እሺ ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነርተው ተናገሩ ነው የሚለው። እሺ يهديكم الله يصلح بالكم። እሺ ሄሎ ገብቶሻል? እዚህ ጋር እየተናገረ ያለው ስለ ትንቢት ነው። ትንቢትን የሚናገሩት በመንፈስ ቅዱስ ምሪት ተበርተው እንደሆነ ይናገራል እንጂ መጽሐፍ ቅዱስን በመንፈስ ቅዱስ ምሪት ተጻፈም ይላል። ሁለተኛ አንድም የመጽሐፍ ቅዱስ ጸሐፊ እኔ መጽሐፍ በመንፈስ ቅዱስ ተመርቼ ነው የጻፍኩት ብሎ ተናገረ ይላል። እሱ ለምሳሌ አሁን ይሄንን ቦታ ማለት በመንፈስ ቅዱስ ምሪት እንጂ በራሳቸው ዝም ብሎ በደሳለኝ ተጻፈ ነገር እንደሆነ እንትን ይላል ያስይዘናል። ስለ መጽሐፍ አይናገርም። ስለ መጽሐፍ ጽሕፈት ምናምን የሚናገር አይደለም። መጽሐፍቶችን ሲጀምር ማን እንደጻፋቸው አይታወቁም ብዙዎች እና እዚህ ጋር ስለ መጽሐፍ ጽሕፈትም አያወራም። ነገር ግን አንድ ነቢይ ትንቢትን የሚናገረው በአምላክ ምሪት በመንፈስ ቅዱስ ምሪት እንደሆነ ማን ነው ከአምላክ ተልኮ በመንፈስ ቅዱስ ምሪት እንደሆነ ትንቢት እንደሚናገሩ የሚናገር ጥቅስ ነው እንጂ ስለ መጽሐፍ ጽሕፈት አያወራም። አይ እሺ ጥያቄ ያለ ይቀጥልሽ። እሺ እኔ መቀጠል እችላለሁ? እነሱ አይተን ጨርሰን። እሺ ጥያቄሽ? እሺ የኔ ጥያቄ መሐመድ የተላከው ለዓለም ነው ወይ የሚል ጥያቄ ነው። ለዓለም የተላኩት ቆይ ልቀጥል። ቆይ ይቻላል።
ለዚህም እንደ መነሻ ነጥብ የምታደርጉት ነገር ምንድነው? መሐመድ ወይ ለዓለማት እዝነት እንጂ አላክ ነህ የሚለው ሱራ 107 እንዲሁም ሱራ 158ን የማይጽፍ የማያነብ ነብይ በሆነው መልእክተኛ እመኑ የሚለውን ነው። ቁርአን ለህዝቡ ሁሉ መልእክተኛ እንደተላከ በሱራ 10:47 35:24 እንዲሁም ደግሞ ማንኛውም ህዝብ በውስጧ አስፈራሪ ያላለፈባት የለችም ብሎ በሱራ 16:36 ላይ ይናገራል። እየሰማህ ነው የምታረቢው። በትክክል ቢሆን እንዳትሳሳሽ። አልተሳሳትኩም። ያው ጥቅሱን እያዝኩ ስለሆነ እናንተም ቼክ ማድረግ ትችላላችሁ። ችግር የለውም። ተጽፎ የተሰጠኝ በትክክል ችግር የለውም። ተጽፎ የተሰጠኝ አለ። ጥያቄ ልጨርስና ከዛ ትመልስልኛለህ። ፖለቲካ እንግዲህ በሱራ 16:36 ላይ መልእክተኛ እያንዳንዱ ህዝብ መልእክተኛ እንደተላከለት ይነገራል። እንዲሁም ደግሞ ቀጥለን የምናነበው አንቀጽ መሐመድ የተላከው ከዚህ በፊት መልእክተኛ ላልተላከላቸው እንደሆነ ጥቅሶችን እናገኛለን። በጠራንህም ጊዜ በጥሩ ጎን አልነበረም፣ ግን አንተ በፊት ምንም ማስፈራሪ ያልመጣላቸውን ህዝቦች ታስፈራራ ዘንድ ከጌታ በሆነው ችሮታ ላክንህ ይላል ሱራ 28:46 ላይ። ለሰው ሁሉ መልእክተኛ ልከናል፣ አንድም ያልተላከለት ህዝብ የለም አላለም ነበር ታዲያ አስቀድሞ? እየሰማኝ ነው? ጨርሽና ከዚያ በኋላ ጥያቄውን ጠይቂ እያልኩሽ ጨርሽ። ሌላ ምን ጨምር? ሱራ 6:92 ላይ የከተሞች እናት መካን በዙሪያ ያሉትን ሰዎች ብታስጠነቅቅ አወረድ ነው ይላል ሱራ 6:92። መሐመድ ለዓለማት እንደተላከ አንብበናል። አሁን ደግሞ የከተሞች እናት የሆነችውን መካን የሚኖሩትን ለማስጠንቀቅ አወረድ ነው ብሎ ይናገራል። ዓለማት የተባለችው መካናት። ሌላን ጨምር። ካንተ በፊት አስፈራሪ ነብይ ያልመጣላቸው ህዝቦች ታስፈራራ ዘንድ አዋርድ ነው ይላል። ቆይ አንዴ ቆይ ልጨርስና ትመልሳለህ። ምንድነው ያደረግሽልሽ? ጥያቄሽ ምንድነው? ንገሪና ጥያቄውን ልመልስልሽ። ሀሳብሽ ለዓለም አልተላኩም ከሆነ ለዓለም አልተላኩም በይ፣ ወይም የሆነ ጥያቄ ካለሽ አስቀምጪና ጥያቄውን ልመልስልሽ። እሺ በይ። አታርጊብነት። አንዴ ልጨርስና ትመልሳለህ። እናንተ እያሉት ያላችሁት ምንድነው? መሐመድ የተላከው ለዓለም ነው። ቁርአኑ ደግሞ እያለ ያለው ለዓለም እንዳልተላከ ነው የሚናገረው። ለዚህ ለዓለም አልተላከም የሚለው ጥቅስ አሳይ። ልጨርስ አይደለም ተናገርሽ እኮ ሸጌቱ። ለዓለም እንዳልተላከ ቁርአን ይናገራል አልሽ። ለዓለም አልተላከም የሚለውን ጥቅስ አሳየን። የቱ ጋር ነው ያለው? የቱ ጋር ነው ያለው? ሜትራንሱላት አንተ ልክ እንዲህ ነው ከራሳቸው እየተፈላሰፉ የሚነግሯቸው። ወለት እየመሰላቸው እኮ ወላሂ አዝ ምስኪን ተሱርደኛ እና ደግሞ ሸጌቱ ለዓለም አልተላከም የሚለው ጥቅስ የቱ ጋር ነው ያለው? አንዴ ቆይ ልጨርስና ከዛ ታርመኛለህ። አንዴ ቆይ አይደለም የተናገርሽው ማስረጃ እንጂ እኔ ሌላኛው ስሜት ሆሶ ለዓለም እንዳልተላከ እኮ ይሄው ማስረጃ እየሰጠው ነው። ቁርአንን ገልጬ ማለት ነው። ለዓለም አልተላከም የሚለው ጥቅስ የቱ ጋር ነው ያለው? ረጋበይ የከስበይ የከተሞችና አትሰሚም እንዴ? ከኔ ጋር ልታወሪ ነው የገባሽው አይደለ? ረጋበይ አዳምጪ። አታዳምጪ? አናደርግሽም። አዳምጪ ከኔ ጋር ተረጋጊና ይኸውልሽ ለዓለም እንዳልተላከ ቁርአን ይናገራል አልሽ። የቱ ጋር ነው ለዓለም አልተላከ የሚለው ጥቅስ አሳየኝ። የቱ ጋር ነው ያለው? ለዓለም ብሎ የሚናገረው ከተሞች ናት መካን ነው የሚጠቅሳት ሱራ 6 ከተሞች ናት መካን በዙሪያ ሰዎች ልታስጠነቅቅ በአወረድ ነው እንደሱ ብሎ የፈሰረልሽ አንድ ሙፈሲር አምጪ። ለዓለም የተባለው አንድ አምጪ። ረጋ በይ። አታዳምጪ እንዴ? ሲጀመር ጥያቄን አልጨረስኩም። በመሀል ነው ገብተህ እያቋረጥከኝ ያለከው። አንዴ ልጨርስና ከዛ ተርመኝ። እየተናገርሽ እኮ ነው። ለዓለም ያለው መካን ነው አልሽ አይደለ? ረጋ በይ። ስለዚህ ለዓለም የተባለው መካን ነው ብሎ የፈሰረ አንድ ሙፈሲር አምጪ። ጥያቄን አልሰማኝም እንጂ ዓለማት የተባለችው መካናት ወይ ነው ያልኩ። ምክንያቱም ሱራ 6:92 ላይ ከተሞች እናት መካን በዙሪያ ያሉትን ሰዎች አንቺ እንደሱ ነው አልሽ። አንቺ ለዓለም ረጋ በይ ነው ካለ መካ የተባለችው ዓለም ናት ነው ያልኩ። ማስረጃ ስጠኝ። አትረጋጊም እንዴ? ዓለም የተባለው መካን ለማለት ነው አልሽ። ረጋ በይ ከስበይ። አትረጋጊም? ዓለም የተባለው መካን ነው ብለሽናል። እንደሱ ብሎ የፈሰረ አንድ ሙፈሲር ክፈሽልን ትልቁ ላይ ነሽ። እሺ ጥያቄን እንኳን አልጨረስኩም። እኔ እያልኩ ያለሁት ዓለማት ያለው መካን ነው ወይ ነው ያልኩኝ። ምክንያቱም በሱራ 6:92
እንደሱ አይደለም ጥያቄ አይደለም እየጠየቅሻለሽ። አንድ ጊዜ አዳምጪ። እሺ አዳምጪ፣ ረጋ በይ። እስኪ እንረጋጋ። እኔም አንቺም አዳምጪ። አሁን ምን አልሽ መሰለሽ? አነበብሽና ጥቅስ አደረደርሽ፣ ዝም በለኛሽ፣ ጸጥ አልኩኝ። ከዚያ ምን አልሽን? መጨረሻ ላይ ድምዳቤሽን ዓለም የተባለው መካን ለማለት ነው አልሽን። እሺ አሁን ለዓለም ነው የተላከው የሚለውን አናቅጾች ክፈቻቸውና ያነበብሻቸውን በጣም ጎበዝ አንበሻቸዋል። ይህ ግን ዓለም ሲባል ጊዜ መካን ለማለት ነው ብሎ የፈሰረ አንድ ስኮላር አምጪልኝ። እሺ አሁን ትልቁ ላይ አድርግሽና ማስረጃ እኔ እያልኩ ያለሁት ዓለማት የተባለችው መካን ናት ወይ ማለት ነው። እንዲሁም ደግሞ ማስረጃ እየጠየቁ እኮ ነው። እኔ እንዴት ነው ማስረጃ ለምጠይቀው? ጥያቄ አይደለም የጠየቅሽው። አዳምጪ፣ ረጋ በይ። አይደለም አይደለም ረጋ በይ፣ አዳምጪ። ወዴት አሁን ማስረጃ ወላሂ እንደማከፍት ስለማውቀው ነው እንደዚህ እየተንጣጠች። እኔ ማስረጃ መስጠት እኮ አይጠበቅብኝም። አንደኛ ነገር እኔ እየጠየኩ ነው እና እስካሁን ስታነብ የነበረው ምንድን ነው ታዲያ? እየጠየኩ እኮ ነው። ለዓለም አዳምጪ ያልሽውን ልትገበልሽ እኔ ዓለም የተባለው መካን እንጂ ሌላ አይደለም ብለሽ እየተናገርሽ ሁሉም እየሰሙሽ ነበረ። ስለዚህ ዓለም የተባለው መካን ብቻ ነው ብሎ እየፈሰረልሽ አንድ ሙፈሲር አንቺ ነው የተባልሽው። አለቀ። ማን ነው እንደሱ? እኔ ዓለም የተባለችው መካናቱ ያላልኩም። ዓለም የተባለችው መካናቱ ያላልኩም። ዓለም የተባለችው አሁንም ምን ማለት እኔ ባንቺ አይደለም ማዝነው። እንዲህ እያሉ ውሸትን በሚጭኗቸው ሰዎች ነው ወላሂ በጣም ማዝነው። ሸዋጃ የሚያሳርግሽ የተላከው ለዓለም ነው ስላላችሁ አይደለም። እሱ ግን የሚናገረው የተላከው ለማን እንደሆነ እዚህ ጋር በግልጽ አስቀምጦታል። ለዚህም ደግሞ ሱራ 692ን አምጥቼ ይልካለሁ። የከተሞች እናት መካን ያሉትን ሰዎች ልታስጠነቅቅ አወረድ ነው ብሎ ይናገራል። እሺ ሌላኛው ረጋ በይ። ዝም ብለሽ ከጥቅስ ወደ ጥቅስ አንድ ጥቅስ ጠይቀኝና በሱ ላይ ልመልስልሽ። ጥያቄን አልጨረስኩም። ቆይ ሌላም ጨርሻለሁ ብለሽ ነበር እኮ አሁን እንደገና አልጨረስኩም እያልሽ ነው። ኧረ በኢየሱስ ምን ሆናችሁ ነው? እሺ ያላ ወደ ዋህር ጥያቄ አለ። እንዴት ነው እሱ? ሰላም ነው። አጋጣሚ ዛሬ መጽሐፍ ቅዱስ ላይ የማውቀውን ታሪክ ሙሉ ታሪኩን ጥያቄ እኮ ነው። ጥያቄ ነው። ጥያቄ ማለት ነው እንደሚጠይቀው ጥያቄ ነው። ሙሉ ታሪኩን የታሪክ ፍሰቱን ሳይለቅ ስትተርከው ሰማውና ደስ ወልድ ዋህድ ጥያቄ አለ ወይ? ጥያቄን አስቀምጥልኝ። ይህንን የሙሴን ታሪክ የትኛው ቁርአን ምዕራፍ ላይ ነው የማገኘው? ለማንበብ ፈልጌ ነው። ጥያቄ ግን መሰረታዊ ጥያቄ ይሄ አይደል? ይህንን ሙሉ ታሪኩን የት ነው የማገኘው? ለአንብበው የሚቻል ከሆነ ሱረቱል ቀሰስ እስኪ አውጣልኝ። ሌው ለረጅም ስለሆነ እኔ ሌው ችግር የለው። ሌው አንድ ጥያቄ ላስተናግደህ ነው። አሁን ታሪኩን ለማንበብ ነው የፈለግኩት ስላል ከየት እንደሚገኝ እኮ አሳየኝ አለ። ሙሉ ታሪኩ ዛሬ አሳየኝና እሺ መርሲ ጥያቄ አለሽ? ሰላም ናችሁ? እንዴት ናችሁ? ሰላም ነው። እንዴት ነሽ? አልሐምዱሊላህ። አይ እግዚአብሔር ይመስገን። አሁን የኔ ጥያቄ ምን መሰለ? ስለ አደም ነው። አደም አሁን በእኛ በመጽሐፍ ቅዱስ ሙሴን ከመጀመሪያ አዳም በምድር እንደተፈጠረ መጽሐፍ ቅዱስ በደንብ አድርጎ ይነግረናል። ቁርአን ደግሞ በኋላ መጥቶ ስለ ሰማይ በምድር እንደተፈጠረ ነው ያልሽኝ? አዎ በምድር እንደተፈጠረ በምድር እንደተፈጠረ ማስረጃ አሳየኝ። የት ጋር ነው እንደሰራ? ቆይ ልጨርስና ከዛ ማስረጃው ቆይ ነው ተተተማ የታረመ እንድከር ነው። በምድር እንደተፈጠረ አዳም መጽሐፍ ቅዱስ ይነግረናል አልሽ። ቀጥታ ማስረጃ ያላ ተረጋጋ እንጂ ምን ነው ለዛሬ እንዴ ልጠይቅና ምንም አልተባልሽ። ማስረጃ ብቻ ነው የተባልሽው። ናይ ማስረጃ ዘፍጥረት አለልክ ዘፍጥረት ከመራፍ እንዲባል ማስረጃ የለም። ከፈቸው ትልቁ ላይ ናይ አንዴ ጥያቄን ምንድን ነው? ተረጋጋ። መጀመሪያ ማስረጃ አምጪ መርሲ ታይ። ኦኬ ማስረጃ ምዕራፍ 2 ዘፍጥረት ምዕራፍ 2 ቁጥር 28 ነው ምናምን አለ። አወጣዋለሁ። ቆይ አንዴ በቃ ላውጣሽ። ላውጣ ወይስ ታወጫለሽ? አላ ምን ነው ቸኮልኩ እኮ ገና ጥያቄን ዛሬ ምን ነው? ደህና ነህ ወንድማችን? ሰውን መጠየቃለ። ተረጋጋ። ጥያቄን ጨርሰህ አትበለኝና ጥያቄን ልጨርስና ከዛ አወጣዋለሁ። ሁሉም አራት ፊደል ብቻ ነው እንደዚህ ያንጀራጀራት። ማስረጃው ነው አወጣልሃለሁ። ያው ከፈቻ ታዳስን እኮ የተጠየቅሽው ሌላ ወሬ ለምን ታወራለሽ? ምን ነው አስወጣኸኝ እኔን?
አልወጣህም። ምንድን ነው ዛሬ በፈጣሪ ቅድምም አስወጣኸኝ አለ እዚህ ቁጭ ብሏል። አሁንም አስወጣኸኝ አለ። አስወጣኸኝ ነው ሚውት እያረከኝ ነው። ይቅርታ ምንም እኮ ክፉ ነገር አልተናገርኩም እኮ። እሺ ጠየቅ። ጥያቄው ምን አጠፋ? አረበሽኩ? ክፉ ነገር አልተናገርኩ። ሙሉ ታሪኩን እባክህን ነግረንሃል። ሂደህ አንብብ። ወንድ ልጅ ነህ። እንዲህ አይነት ጨዋታ ትጫወት። እሺ አሁን መርሲ ማስረጃ አታወጣ ነው አንዴ። እሺ ሌላ ጥያቄ እሷ እስከምታወጣ ሌላ ጥያቄ ልጠይቅ። ቆይ አንድ ስለሆናችሁ አንተና እሷ አንድ ናቸው አይደለ? እሷ እስከምታወጣ እሺ እሺ እናገር እስከማወጣ አንቺ አይደለሽም በዚህ ቤት ባለቤት እኔ ነኝ። ቆይ አንቺ ማስረጃውን ትሉ። ኦኬ ጠብቀኛ፣ ትንሽ ትጠብቀኛል። ኮምፒውተር እየከፈትኩ ነው ነው ወንድማችን። ችግር የለም ጠብቅሽ። አይ ችግር እኔ ነኝ። አይ ዘፍጥረት 2:28 ብላ ነበርና ዘፍጥረት 2 እኮ 25 ላይ ነው የሚያበቃውና ከየት መጥቶ ነው 3 ነው መሰለኝ ያልኩት እኮ እያወጣሁ እኮ ነው። ምን ነው ታዲያ ቢልኮል ልሳሳትኩ እችላለሁ። ሰው እኮ ነኝ እኔ፣ አምላክ አይደለሁም። ምን ትስቃለህ? እያወጣሁልህ እኮ ነው። አንተ ማውጣት አትችልም። ግን አወጣለሁ። በቃ ጋውጭሽ በቃ ስቶፕ ዋንዴ ወልደ ባህር ትቀጥላለህ። አብሽር መረጋጋ። እንዴ አንተ ደግሞ ረጅም ነገር ጠይቀህን ራፉን ሰተን እኮ ልታነብ ሄድክ መስሎኝ ነበር። ሱረቱል ቀሰስ የሙሴንና የፈርዖንን ታሪክ ከመጀመሪያ ከመወለዱ አንስቶ ነፃ እስኪያወጣቸው ድረስና ህጉን እስኪሰጣቸው ድረስ ያለውን ሁሉ ታሪክ የተደረገበትን ምዕራፍ ጠይቀን ነግረናል ያለ። ስለዚህ እሱ ላይ ትንሽ ቆይ የታድርግ መርሲ ትቀጥል ዘዳሐን ደሆ ኦፍ ዘጽቡቅ አረ እንደ መርሲ ማች እያወጣሁ ነው። ችግር የለውም። ዘፍጥረት 2:7 ነው ሁሉም ጋር አወጣዋለሁና አነብላችኋለሁ። እሺ ችግር የለም። አይሽ ዘፍጥረት 3:19 እስኪ ያውጣልኝ። ምን ይላል? ነገር ችግር የለም። ከአፈር እንደተሰራና አፈር እንደሆነ አፈር ነህና ወደ አፈር ትገባለህ እንደሚል በአማርኛ እንደዚህ አይመስለኝ። እሱ አይደለም ከምን ተፈጠረ ሳይሆን በምድር ላይ ፈጠረው ስላልሽ አዳም እኮ አፈር የት ነው ያለው? አዳምን የሚለው ለእሱ አይደለም ጥያቄያችን። ከምን እንደፈጠረው ነው እሱ ላይ የሚገኘው እንጂ የት እንደፈጠረው አይገናኝም። እሱ ጋር ማስረጃ ያሳይ። የት እንደፈጠረው ነው አንቺ የነገርሽን። በምድር ላይ ፈጠረው። ገነት የአዳምን ገነት በምድር እንደሆነች ይነግረናል። አይደል? ጥያቄው የት ፈጠረው የሚለው ነው። የት እንደፈጠረው አዳምን እግዚአብሔር የተናገረበት የት አልኩህ እኮ በምድር እንደፈጠረው እዚች ምድር እንደሆነች ገነቷን ይነግረናል እግዚአብሔር አምላክ በሙሴ። ጥያቄው የት ነው ገነቷ? አይደለም የት ነው የፈጠረው አዳም? እዚህ በምድር ላይ አልኩህ እኮ አፈር ምድር ላይ እንጂ ሰማይ አይደለም ያለው አልኩህ። አፈርን ፈጠረ እግዚአብሔር። አፈር የት ነው ያለው ሳይሆን ጥያቄው አዳምን የት ፈጠረው? እሺ በትክክል አዳምን የፈጠረበትን ነው የፈለከው? እሺ አይዋስ ቅድም አንቺ ምድር ላይ አዳምን ፈጠረው ስላልሽ ለዚያ እኮ ማስረጃ ተፈጠርሽ። የተጠየቅሽው የት ነው የፈጠረው የሚለውን ቦታውን የተፈጠረበት እንጂ ከምን ፈጠረው ብለሽ አዎ ከምድር ከአፈር ነው የፈጠረው ትኛለሽ። የት ነው የፈጠረው የሚለውን ግን ኢስላም ብቻ ነው የሚናገረው። በጣም ያዝ ነው። ይቅርታ በጣም ደስ የሚለው አምላክ አላህ ሱብሓነሁ ወተዓላ አዳምን በትክክል የፈጠረው አምላክ ራሱ የት እንደፈጠረው ግን ይነግረናል። የት ነው የፈጠረው አዳም ቢባል መልሱን ውልቅ ነው የማደርገው ቶሎ ብዬ ምንም ሳልቆይ አንድ ደቂቃ። አንደኛ ቆሮንቶስ 15 ልንገርህ ቆያለህ። አንደኛ ቆሮንቶስ በአዲስ ኪዳን ከፈለክ አንደኛ ቆሮንቶስ ምዕራፍ 15 ዘፍጥረት ላይ የለም አይደለ? ዘፍጥረት ላይ የለም የት እንደፈጠረ አይደለ? ዘፍጥረትም አለ። ዘፍጥረት ላይ 2:5 እስከ 7 አለ። ዘፍጥረት 19 ማለት ነው። እሺ ምን እናነበዋለሁ። መጀመሪያ አንደኛ ቆሮንቶስ አንብበውና ልስጥክ። አንብቢ፣ ችግር የለም እየሰማንሽ ነው። ሜርሲ አንብቢ። እሺ ያው ኦኬ
አንደኛ ቆሮንቶስ አማርኛ አንተ በደንብ ስለምትችል ነው። እሺ يا سلام يا سلام يا سلام يا سلام. اصبر شوية يا صديقي، اصبر شوية يا صديقي. ኦኬ ምን ይላል መሰለህ? አንደኛ ቆሮንቶስ 15:47 የፊተኛው ሰው ከመሬት መሬታዊ ነው፣ ከመሬት መሬታዊም ነው፣ ሁለተኛው ሰው ከሰማይ ነው ይላል። አሁን እዚህ አሁን ኢየሱስ ክርስቶስ ከሰማይ እንደመጣ አዳም ደግሞ በዚች ምድር እንደተፈጠረ ይነግረናል። ይሄንን ላ በዚች ምድር እንደተፈጠረ አይደል፣ የተፈጠረበትን ቁስ እየነገረ ነው። ከመሬት ነው የተፈጠረው እያለ ነው። ስልኮ ቀደም ነግረስ ነበር። አዲስ ነገር ከመሬት ነው እሱ እያለን ያዳምን የተፈጠረው ማለት ነው። ከአፈር ነው የተፈጠረው ማለት ነው። ልክ ኦሪት ዘፍጥረት ላይ እንደተባለ አይደለም። መሬታው ማለት ከዚች ምድር ነው የተፈጠረው ማለት ነው። ወንድማችን ኢየሱስ ክርስቶስ ከሰማይ የመጣው እሱን አልካደም እኮ የት ተፈጠረ የሚለው እንጂ ከምን ተፈጠረ? ከመሬት ከዚህ ነው የፈጠረው። እሱ ከምድር ነው ከሰማይ አልመጣም ነው የምልህ እኔ። እዚህ እሱ እንደዛ ነው። ከየት ነው የፈጠረ? የት ተፈጠረ ነው ጥያቄው። ከምን ተፈጠረ የሚለውን ነው ግን አሁን ደጋግመሽ እየነገርሽልኝ እኮ። እዚህ ምድር ነው የተፈጠረው እያለ እኮ ነው። እዚህ ምድር ላይ ነው የተፈጠረው አይደል? ያመጣሽው ጥቅስ ላይ ከመሬት ነው አዳም እያለ ከመሬት ከአፈር ነው እየነገረ ሰማይ ላይ ነው የተፈጠረው፣ ሰማይ ላይ ነው የተፈጠረው እያለ ነው። ከጠየቅሽኝ ማን ይመልስልሻለሁ? የት እንደተፈጠረ ቃል በቃል ላሳይሽ ነው ከፈለግሽ። ፈልጋለሽ እኮ አሳይኝ። እሺ አሳይኝ፣ ችግር የለም። የት እንደተፈጠረ ግን መልስ የለውም ክርስትና አይደለም። አዳምጪኝ። አላህ ስብሐነሁ ወተዓላ አደምን የት እንደፈጠረው እንደ ኢስላም ተቀምጧል። ነገር ግን ከምን እንደተፈጠረ ማነው የት እንደተፈጠረ መጽሐፍ ቅዱስ ላይ የለም። አላህ ስብሐነሁ ወተዓላ ቃል በቃል አዳምን በገነት ውስጥ እንደፈጠረው ተናግሯል። አንደኛ እሱ ነው። ነገር ግን መጽሐፍ ቅዱስ ላይ የተፈጠረ ቢባል መልስ ሊገኝለት አለ። ዘፍጥረት 2:5 ግባ 2:5 አለ። በምድር እንደተፈጠረ ለአንብብልህ። አማርኛ አንተ በደንብ ስለማታነብ ታነባለህ። ይሄን ጋንደ የሜዳው ቁጥቋጦ ሁሉ በምድር ላይ ገና አልነበረም። የሆነ በምድር ላይ አልነበረም። የሜዳውም ቡቃያ ሁሉ ገና አልበቀለም ነበር። እግዚአብሔር አምላክ ምድር ላይ አላዘነበም ነበር። ምድርም የሚሰራት ሰው አልነበረም። ነገር ግን ጉም ከምድር ትወጣ ነበር፣ የምድርንም ፊት ሁሉ ተጣጣ ነበር። እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፈርም የሕይወት እስትንፋስ አለበት። ሰውም ሕያው ነፍስ ያለው ሆነ። በምድር የሆነ ስላልነበረ ማን ፈጠረው? ሰውን ፈጠረ። ሰው ሕያው ነፍስ ያለው ሆነ። እግዚአብሔር አምላክ በምስራቅ በኤደን ገነትን ተከለ። የፈጠረውን ሰው ከዚያው አኖረው ማለት ነው። እዚህ ጋር በገነቷ አኖረው ከፈጠረው በኋላ እግዚአብሔር አምላክ ለማየት ይሄን በቃ ሌላ ታሪክ ነው። አሁን አየክ፣ መጀመሪያ ምድሪቷን ምንም አልነበራትም አለክ፣ ምንም አልነበራትም እና ከዛ ሰውን
ጥያቄው ምን መሰለሽ የተፈጠረ የሚል ነበር። አንቺ ግን አሁን በትግርኛ በደንብ ስለማነበው በአማርኛ በደንብ አድርገህ የሚያነብ በአማርኛ ካለ ያንብብልኝ። ወንድማችን ቢሆን ወልድ የሚለው እኔ አማርኛ ማስረዳት ስለማልችል ማለት ነው። አስሮ ለማንኛውም አይ እሺ፣ ወደ ጥያቄሽ ሂጂሽ። አሁን ማንማ በቃ ገነትም እዚህ ምድር እንደነበረች ይነግረናል ሙሴና እናንተ ጋር ደግሞ ገነትም በሰማይ እንደሆነች አዳምም በሰማይ ተፈጥሮ ወደ ምድር እንደጣለው አላህ ከዛ በኋላ እንደዛ ይላልና እንዴት ብሎ ሙሴ ጽፎልን እያለ መሐመድ በኋላ መጥተው እንደዚህ ብለው ይነግረናል ነው። ምንስ አስፈለገ? አዳምን በትክክል ሙሴን ከነገረን ምን አስፈለገ? ሁለተኛ በቁርአን ምን አስፈለገ? ሙሴ እንደጻፈው ማስረጃ ትልቁ ላይ ነው። ከፈች ገማ እሺ፣ ሙሴ እንደጻፈው መጽሐፍ ቅዱስ። እሺ፣ አንዴ ጠብቀኝ። እሺ፣ አይ أبزر ዘፍጥረት 34:27 አንበዋለሁ ወይ እኔ ላንብብልህ? አለክ ላንብብላችሁ። በቃ እኔ 24ም አለ ሁሴን እንትን ተጣጣ ዘርቶ ሄዷል። አንብቤ ነው ያለ። አሁን ዘጸአት 24 ቁጥር 4 ካያችሁት ምን ይላል? ሙሴን ጻፍ እንዳለው እግዚአብሔር። በዘጸአት 34:27 ደግሞ እግዚአብሔር ለሙሴ ጻፍ እንዳለው ነገር ግን በላንብብላችሁ። መርሲ አቤት ሀሳቡን ተናግረሽ አትለፊ። ሙሴን ጻፍ እንዳለው ምናምን ሳይሆን ሙሴ መጽሐፍ ቅዱስን የደኝ የጻፍኩት ያለበትን ቦታ አሳየን። አይ ሙሴ እንደጻፈው ልብ በሉ። ይኸውልሽ መርሲ ሁሱ ይባላል። ምንም ነገር አትሸውጂ። ሙሴ እንደጻፈው ላሳየ ሳይሆን ሙሴ እንደጻፈው የተናገረበትን የተባልሽ ያለ ኦኬ 31:24 ችግር የለውም። ችግሩ እኮ ቋንቋ ነው። እስኪ ኦኬ እንዲህም ሆነ ሙሴ የዚህን ሕግ ቃላቶች በመጽሐፍ ከጻፈ ከፈጸመ በኋላ ሙሴ እግዚአብሔርን ቃል ኪዳን ታቦት ኦኬ እንደ ጻፈ ይነግራል። በዘዳግም 31:24 እንደ ጻፈ ይነግራል። መጽሐፍ ቅዱስ እንደ ጻፈው ማለት ነው። ማነው እንደሰ ሙሴ ነው እየተናገረ ያለው? አዎ ሙሴ ነው የሚናገር ያለው። ምን አለ ሙሴ? እስኪ ንገረኝ። እንዲህም ሆነ ሙሴ የዚህን ሕግ ቃላቶች መጽሐፍ ሙሴ እየነገረ ሙሴ ያለ ስለ ሙሴ የሚነግራ ሙሴ ነው። እሱ ነው ገና ከመሞቱ በፊት እንደጻፈው ላሳይክ። አንደኛ የጻፈው ምንድነው ወደሚለው ከማለታችን በፊት እየተናገረ ያለው ሌላ ካለ ሙሴ ያደረገ እያለ የሚደረግ ማን ነው? ተራኪው እንደሱ እያለ ራሱ ነው ሙሴ ማስረጃ ከመሞቱ በፊት ኦኬ ቃል
ሰጣል እሱን አታውቀው ሙሴ እንደሆነ በመንፈስ ቅዱስ ተደርኮ እንደጻፈው ከመሞቱ በፊት እንደሚሞት የጻፈው ራሱ ነው። እሺ በመንፈስ ቅዱስ ተመርቶ እንደጻፈ የተናገረበት ቦታ አለ ሙሴ? አዎ አላልኩ እኮ መጽሐፍ የቱ ጋር ነው በመንፈስ ቅዱስ ተመርቼ ነው የጻፍኩት ያለበት ሙሴ? ሙሴ እኮ ከእግዚአብሔር ጋር የሚነጋገር የነበረው ነው። ለምን አይመራም? ለምን ይላል? በመንፈስ ቅዱስ እግዚአብሔር እንዲጽፍ እየነገረው እኮ ነው። ብዙ ጋር አለ። ሜርሲ በመንፈስ ቅዱስ ተመርቼ ነው የጻፍኩት ብሎ ሙሴ የተናገረበት ቦታ ካለ እስኪ ማስረጃ። ምን በመንፈስ እግዚአብሔር ራሱ እያናገረው ምን መንፈስ ቅዱስ አልኩ እኮ ራሱ እግዚአብሔር ነው የሚያናግረው የነበር እየመጣ በመንፈስ ቅዱስ ብርት ነው የጻፈው አልሽ መንፈስ ቅዱስ ማለት እግዚአብሔር ማለት እኮ ነው። ማን ነው መንፈስ ቅዱስ? ግዴ ወደ እሱ እንመጣለን። እሱ ሌላ ጥያቄ ነው። እሱ ኢየሱስ ማን ነው? በሙሴ ይሄን መጽሐፍ የጻፍኩት በመንፈስ ቅዱስ ምሪት ነው ያለበት ይጋር እግዚአብሔር እየነገረው ነው የጻፈው። ጻፍ እያለ ያጻፈው እግዚአብሔር ጻፍ እያለ አጻፈው። አንድ በመንፈስ ቅዱስ ምሪት እሱ ልስክ እግዚአብሔር ጻፍ እያለ እንዳጻፈው አልጠየቅኩም። አንደኛ ሙሴ ከአሁን ጋር እየተናገረ ያለው ሌላ አካል እየተረከልን ነው። ሙሴን እንዲህ አደረገ። ሙሴ ራሱ ነው የተረከው አልኩ። ራሱ ነው የተረከው። ራሱ ነው የተረከው። ማስረጃሽ ምንድነው? እሺ ልስጥ፣ ቆይ አንዴ። አይ እሺ ሄሎ አለሽ? ሄሎ ያው እሺ ጥያቄ አለሽ? የለኝም። እሺ ለማንኛውም ይሄ ነው ስለ ኦሪት ጸሐፊያኖች ሰዎች ከጊዜ በኋላ ተነስተው አቀነባብረው እንደጻፏቸው የራሳቸው የመጽሐፍ ቅዱስ መዝገቦች ቃላቶች ይናገራሉ። ክርስቲያን ይሄን ግን ክርስቲያኖች አያውቁም እስካሁን ድረስ። ኢንሻአላህ ስለ መጽሐፍቶች ላይ እንትን የለኝም። ስለ መጽሐፍቶች ላይ እውቀት የለኝም። ማን ጻፈው ምናምን የሚለው ላይ ብዙ አይደለሁም። በማላውቀው አልከራከርም። የምትለኝ ነገር ግን ሄጄ ለማየት ፈቃደኛ ነኝ። አዎ ተቀምጧል። አሁን እዚህ ጋር እነዚህ ልጆች አያውቁም እንጂ እዚህ ጋር ብንሄድ ሜዳ ሊታያቸዋል። ስለ ኦሪት ጸሐፊያኖች እዚህ ተቀምጧል። የታቸዋል የኦሪት ጸሐፊ ይላል። ይታያል። ሄሎ የኦሪት ጸሐፊ ኦሪት ከጥንት ጀምሮ አምስቱ የሙሴ መጽሐፍት በመባል ይታወቃል አለ። የሙሴ መጽሐፍት በመባል ይታወቃል። በ10ኛው ክፍለ ዘመን ገደማ ጀምሮ ግን አንዳንድ መምህራን ኋለኞች ነቢያትና ጸሐፊዎች በእስራኤል በይሁዳ መንግስት ዘመን በምርኮ በኋላ ባለው ዘመን ጽሑፎችንና የቀደሙ ባህል ህጎችን ሰብስበው አቀነባበሯቸው። ሶስት ጊዜ በኋላ ተነስተው አቀነባብረው ጽፏቸው ነው። ግን ሙሴ ነው የጻፈው ተብሎ ይታመናል። ይሄን ይነግራቸዋል። ከማስረጃ አንጻር ግን ያው ሰዎች ከጊዜ በኋላ ተነስተው ያቀነባበሯቸው ጽሑፎች ናቸው። በእነሱም ዘመን ይላል። በእነሱም ዘመን በሙሴ ዘመን አይደለም። በእነሱም ዘመን ኦሪት መልክ ሊይዝ ችሏል የሚል ግምት አላቸው። ይሁን እንጂ አለ ጉዳዩ በአንዳንድ አብያተ ክርስቲያናት ዘንድ እጅግ አጨቃጫቂ ሆኖ ተገኝቷል። አለቀ በቃ። ምን ይሉና ሊመጡና ሙሴ ነው የጻፈው። የማን መጽሐፍ ነው ይሄ? ወንድማችን ማን ነው የሚነግረን? የምታነበው መጽሐፍ ቅዱስ ነው? እሺ ችግር የለውም። ነይና ታይሽ የኢትዮጵያ ይታያል። የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጃል። እና እኔ ከመጽሐፍ ቅዱስ ያመጣንልህ እንደጻፈው እግዚአብሔር እንዳጻፈው እያሳየን አንድ ሰው ስለጻፈው ነው የምታወራው። መጽሐፍ ቅዱስ ላይ ሙሴ የጻፈው ያለበትን ለታምጫል ሰርሱ አሁን አመጣለሁ። እሱ እንደጻፈው አመጣለሁ። አንቺ ችግር ያ ችግር ሞቶ ነው የጻፈው እና ሳይሞቱ ዛህራ አለች። ግን እዚህ ጋር እንደ ሁሱ ማለት ነው ማለት አሁን እዚህ ጋር የሆነ አካል በነቢያቶች መሀል ላይ የጻፉት መጽሐፍ ግን ተነስተው
ጽፍ ያለውን ይብሉ ማለት አለባቸው። መጽሐፉ ላይ ከተቀመጠ መጽሐፉ ከተባለ ግዴታ ራሳቸው ማለት አለባቸው ነው። ያንተ ማን እንደጻፈው እንዴት ማረጋገጥ የምንችለው ነው አሁን ጥያቄው። የሆነ ሰው መጥቶ የነብያት መጽሐፍ ነው ብሎ ጽፎ ቢሰጠን ያን እንዴት ነው እኛ ልንቀበል የምንችለው? አሁን ወደ ቁርአን ጸሐፊያን ስልመጣ ጊዜ እኔ ጻፍኩኝ እያሉ ቃል በቃል የሚናገሩ የቃሉ አገልጋዮች የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች የሆኑ አካሎች እንደጻፉት ራሳቸው ይነግሩናል። ይሄ መቼ ተጻፈ ማን ጻፈው የሚባል አይታወቅም። እንዴት ነው የአምላክ መጽሐፍ ተደርጎ ሊወሰድ የሚችለው? ተሻል ወይ ያ ነብይ ጻፈው ችግር የለውም፣ ያ ነብይ ጻፈው አይበል ችግር የለውም። ግን የዛ የነብይ አገልጋዮች ተነስተው የእርሱን ትምህርት እየሰሙ ያሉ የጻፉ አካሎች አሉ ወይ ነው። ወደ ቁርአን ስንመጣ ሌላ ነው ታሪኩ። መልአኩ ገብርኤል ከአላህ ሱብሓነሁ ወተዓላ ይዞ ይመጣል። ነብዩ ሰለላሁ ዐለይሂ ወሰለም ይነግራቸዋል። የጻፉት አካሎች ይታወቃሉ፣ በደንብ እናውቃቸዋለን። ቃል በቃል እኔ ነኝ የጻፍኩት ይላል ዘይድ ብን ሐሪስ كما يقول زيد فليكتب عني القرآن زيد የሚባል ሰሃባ ሌሎችም ሰሃቦች ምስክር አላቸው። ጸሐፊ እኔ ነኝ የጻፍኩት ስል ጊዜ ታላላቅ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች እና አቡበክር ሲዲቅ ምን ይላሉ? አንተ الذي كنت تكتب الوحي لرسول الله ይላሉ። አንተ ነህ እኮ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለህ ቁርአንን ስትጽፍ የነበርከው እያሉ በርካታ ምስክሮች አሉ። ነገር ግን ወደ መጽሐፍ ቅዱስ ስትመጣ ጊዜ ያ ነብይ ጻፈው አላለም። ልክ እንዲሁ ደግሞ ከዚያ በኋላ የነብያት ተከታይ የነብይ አገልጋዮች የሆኑ አካሎች ጻፉት የሚል አይገኝም። ይሄ ነው ችግሩ። እሺ አሁን ማለት ነው አሁን ለምሳሌ ሙሳ ነው ማለት ሙሴ ነው የጻፈው ተብሎ ከተቀመጠ እኮ አንተ ሙሴ ነው ተብሎ ተቀምጦ ለዛ ሙሴ ግዴታ እኔ ነኝ ማለት አለበት ካልክቆ መጽሐፍ ቅዱስ ላይ ለተቀመጡት ቃላቶች ሁሉ ማስረጃ ትፈልጋለህ ማለት ነው አይደለም? አይደል? ስለ ጸሐፊዎቹ ችግር የለውም። ማን እንደጻፈ ሰታ አሁን ለምን መሰለሽ አሁን በዚያ ውስጥ እውነትና ሐሰት የለም ምናምን የሚለውን መጽሐፍ ቅዱስ ሙሉ እያጣጣልን አይደለም። በሱ ውስጥ ያሉትን እውነታዎችን እንቀበላለን። ሙሴ ጻድቅ እንደሆነ ይሄ ሁሉ ግን ይፈቱና ምን ይላሉ? ቁርአንን ላለመቀበል ማለት ነው የሚያስቀምጡት መስፈርት ነው። እቺ ልጅ አንሳት ጠይቅ ገና ነው ያስኳት። ቁርአንን ላለመቀበል መስፈርት ምን አለች? መሐመድ ከጊዜ በኋላ ተነስቶ የጻፈው መጽሐፍ አለች። ነገር ግን ሙሴ እንደጻፈው አለች። አንቺ ማስረጃ ሙሴ እንደጻፈው አምጥቼልሃለሁ ወንድማችን። ማየሽ ሙሴ እኔ ነኝ የጻፍኩት ያለበትን አሳይኝ፣ ችግር የለውም። እኮ ላነብልህ ነው ታዲያ። ሙሴ የእግዚአብሔር ቃላቶች ጻፈ። ማን ነው እያለን ያለው? ስለ ሙሴ እየነገረን ያለው ማን ነው? ሙሴ እንደጻፈ የሚነግረን ማን ነው? ራሱ ሙሴ ነው እኮ አለው። ጻፈ እኮ እያለ ነው። ሙሴ ጻፈ ይላል። እሱ እኮ አይደለም። ሙሴ እንደጻፈ የሚነግረን ማን ነው? ዘይድ ጋር ስንመጣ ጊዜ እኔ ነኝ የጻፍኩት ቁርአንን ይላል። ላ ዘይድ ጻፈው አይደለም። ዘይድ ጻፈው የሚላለው ወይ አላ ወይ ሰሃቦች መሰከረ። እኔ ነኝ የጻፍኩት ያለው እስኪ ስጠኝ። እኔ ነኝ የጻፍኩት ያለው ዘይድ ሰጥሻለሁ፣ ችግር የለውም። ስጠኝ። አይ ችግር የለውም። አይ ይዛል። አሁን ሰጥሻለሁ፣ ላወጣ ነው። ሙሴ ነኝ የጻፍኩት ያለበትን አንዴ አዘጋጅ። ቁጥሩ ስጠኝ። አንዴ ከስተበየ አንዴ ተረጋጊ። ሙሴ ነኝ የጻፍኩት ያለበትን አንቺ ስለጀመርሽ አንቺ ታበጃለሽ። ወላሂ ለቀጣይ ቀን ተራወጣ ነው ያው እኔ የጻፍኩት ያለ የለም ግን እንደጻፈው ይናገር የጻፈው ንገረኛ። ሙሴ የጻፍኩት የተናገረበት አንድ ቦታ ሐዲሱን እሺ፣ ቀስ በይ ቀስ በይ። እኔ ባክ ምን ብለህ ሰውን ትያጃጅር ወንድማችን ምን ነካ? በቃ የመጨረሻ ጊዜ ነው ዛሬ አስገባሽ። ዝም ብለህ ታውን እያጃጃል ካለች አንቺ ያለ ማስረጃ ታወሪ ስትይ ታያሽ። በቃ በዚህ ተናደሽ ነው አይደል? ላንብብልህ አንተ አውጣ። ያንተ ደግሞ እኔ ላንብብልህ። አንቺ ሙሴ እኔ ነኝ የጻፍኩት ያለበት አንዴ ሙሴ እኔ ነኝ የጻፍኩት ያለበትን አውጭልን። የት ጋር ነው ያለው? እንደ ጻፈው ይነግረናል። እኔ ነኝ የሚል የለም። እኔ ነኝ የሚል ግን አንተ ጋር አሳየኝ። አንዴ አዳምጥ። አንደኛ ይሄ ነው። ሁለተኛ ምን እንደጻፈ በዚያው እንደተጻፈ ነገር ይነስ ምንድን ነው የጻፈው ይላል መጽሐፍ ቅዱስ ነው። አዎ እኔ በቃ እኔ አሁን አነብልሃለሁ። አንተ ደግሞ አውጣልኝ አንተን ራሴን የጻፍኩት ያለውን ከናንተ ሰሃባ ቁርአንን እኔ ነኝ የጻፍኩት ያለው ስጠኝ። ራሱ የተናገረው ችግር የለም። አታመጣም። እኔ አውቃለሁ ማምጣት አትችልም፣ ግን አምጣ አስታሳይ። በመከባበር አውርሽ። እሺ አዳምጪ፣ ረጋ በይ። በመከባበር ነው። እሺ እኔ አሁን
አንዴ ቆንጆ ራስሽ አንቺ እንደዛ ታወሪያለሽ፣ እኔ ወርዳለሁ። ተረጋግታችሁ አውሩ እባካችሁ። አሁን ምን እያለ ነው? ዘጸአት ሙሴ የእግዚአብሔር ቃላቶች ጻፈ ስላለን የእግዚአብሔር ቃላቶች ደግሞ ይሄን አራቱ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት የትኛውን ቃል ምን የሚለው ሁሉም ህጎቹ ሁሉም እግዚአብሔር ልስጥቅ አለ ይላል። ሌላ ቦታ አለ ህግ እንደጻፈ ደግሞ አለለ በዘጸአት ቆይቱ ጋር አንዴ እዛ ጋር እንደሱ ይላል ተናገርሽለ ቅድም እንኳን ነበኩልህ ህጉ እንደጻፈው በዘዳግም 31:9 አነበኩልህ። እዚህ ደግሞ ቃላት የትኛው ህግ ነው የጻፈው? ምን አልከኝ? የትኛውን ህግ ነው የጻፈው? ሁሉም ህግ የሙሴን ህግ ታቆም የሙሴ ህግ ያለውን በመጽሐፍ ቅዱስ እግዚአብሔር እሱ እንደጻፈው ይነግረናል በዘዳግም 31:9። እሺ ለማንኛውም ይመስላል ምን እንደጻፈ ይናገራል። እዚያ ላይ አይናገር ምን እንደጻፈው ዘራቸው ለኛ ነው ህግ ይላል። ህግ እንደጻፈው የትኛው ህግ እንደተሰጠ የትኛው ህግ ሁሉም ህጉ ያለው የሙሴ ህግ ሙሴ እንደጻፈው ይነግረናል። የትኛው ነው ያለው ሁሉም ህግ የሚለው አንቺ ከራስ እየጨመርሽ ነው። የሙሴን ህግ በመጽሐፍ ቅዱስ የሙሴ ህግ በራሱ እንደጻፈው ይነግረናል። ሙሴ እንደጻፈው እዚያ ላይ ያነበብሽው ላይ የሙሴን ህግ ይላል። የሙሴን ህግ ላንብብልክ የጻፈው ራሱ አታንብብልኝ። አሁን ያነበብሽው ጥቅስ ላይ የሙሴን ህግ ጻፈ ይላል። ዘዳግም 31:9 አለልኝ ህግ እንደጻፈው የሙሴን ህግ ጻፈው ይላል እዚያ ላይ። ሙሴ ጻፈ ህጉን እንደጻፈው ይነግረናል። ሙሴ እንደጻፈው ህግ የሙሴ ህግ ሙሴ እንደጻፈው ዘዳግም 34:5 ላይ አንብቢው እስኪ ምን ይላል? 31:9 ነው ያልኩት። ዘዳግም 34:5 ምን ይላል? አንብቢው እስኪ አንድ ድምጽ ከፍ አድርገው። እሺ ኦኬ አኛው ስጠኝና እኔ ያነብልሃለሁ፣ ችግር የለውም። ያንን ብትፈልግልኝ መጀመሪያ እሱን እንጨርስ። ያው አዘጋጅልሻለሁ። አንድ ይሄን ጨርሽ። ዘዳግም 34:5 ምን ይላል? አንብቢው እስኪ። ኦኬ ዘዳግም 34:5 አልከኝ? 5 ኦኬ። የእግዚአብሔር ባሪያ ሙሴ አንድ እግዚአብሔር ቃል በዚያም በሞዓብ ምድር ሞተ። ሙሴ ሞተ እያለ የጻፈው ማን ነው? ሙሴ ነው። ሙሴ ሞተ እያለ ሙሴ ስለ ሙሴ መሞት የሚጽፈው ሙሴ ነው። ሳይሞት በፊት ነው የጻፈው። ሳይሞት በፊት ራሱ ነው ሙሴ የጻፈው። ሳይሞት በፊት እግዚአብሔር አጻፈው ገና ሳይሞት። የት ጋር ነው ገና ሳይሞት ጻፈው እንዴ? ኦኬ አመጣልሃለሁ። አንተ እስከዛ ያንተን አንብብልኝ፣ እሱን አመጣልሃለሁ። አምጪ ተረው ያ ሰላም ያ ሰላም ያ ሰላም። እሺ ጥያቄ ያለው ካለ እስከዛው መቀጠል ይችላል። ሁሱ እባክህ ምን ነው? እሺ ጥያቄ ምንድን ነው? ወልደ ዋህድ ወደ ጥያቄ ግባሽ። ቁርአኑን እኔ ነኝ የጻፍኩት ያሉት ማሳየ ነው ወንድማችን እስከማወጣው ነው። አምጪው ችግር የለውም አሳይሻለሁ። ያ ወላሂ አዘጋጅቼልሻለሁ። ይታሻል። አረበኛ ነው። ቀጥታ ስታወጪ ጊዜ ይሰጥሻል። ችግር የለም እንዳታስብ። እሺ ሂጂ አምጪ። ሙሴ ሳይሞት በፊት ነው የጻፍኩት ያለበት። እሺ ዛሬ ቀኑ የሙሴ ነው። በጣም ደስ ይላል። አይ የቅድም ከአንድ ሰዓት በላይ የተረከውን የሙሴን ታሪክ ከቁርአን ምዕራፍ ጥቅሱን ስጠኝና ወደ ጥያቄ ልግባ፣ ወደ ሌላ ጥያቄ። እሺ ሱረቱል ቀሶስ ላይ እስኪ ታሳየኛለህ? ይቅርታ ማለት ቁጥሩን ነው የማሳየህ ሙሉ ታሪክ እንዳነብል ምዕራፉን አይ ማየት ብቻ ባይኔ ብቻ ላይ እሱ ችግር የለም ችግር የለም። ሀያ ስድስተኛው ማን ነው? 28 ምዕራፍ 28 ላይ ተገኘ እኮ ስክሪን ላይ ታሳየኝ እኔ ስለሌለኝ እንትን። እሺ ያው እሺ
ያና እዚህ ጋር የሙሴንና የፈርዖንን ታሪክ ከዚህ ጋር ታገኛላችሁ። ጣሲም የሚላል ይህች ገላጭ ከሆነችው መጽሐፍ አንቀጾች ናት ይልና ከሙሳና ከፈርዖን ዜና እውነተኞች ስንሆን የሚያምኑ ህዝቦች በአንተ ላይ ለሚያምኑ ህዝቦች በአንተ ላይ እናነባለን ይላል። ፈርዖን ለምን እንዲጠፋ ከዛ አላህ ሱብሓነሁ ወተዓላ እንደወሰነበት እዚህ ቦታ ላይ ለእስራኤላውያኖች ለምን ድል ሊሰጣቸው እንደፈለገ ይነግረናል። እዚህ ላይ ምን ይነግረናል? ታሪኩ እዚህ ላይ አለ። እንግዲህ አሁን የምፈልገውን መሰለህ እዚህ ጋር የሰሙ ሙስሊሞችም ክርስቲያኖችም ይህን ጥቅስ ይዘው የሙሴን ታሪክ እዛ ጋር ይዩ። አሁን አንተ የተረከውን ታሪክ ማለት ነው። ግን ሌላ ዋናው ጥያቄ ግን ምንድነው መሰለህ ወልድ ዋህድ ምን ነው ጥያቄ ካለ ወደ ጥያቄማ ልሄድ ነው እኮ። አየሽ ጥያቄ ምንድን ነው? ነብያችሁ መሐመድ አላህ ለነብያችሁ መሐመድ እኔ አምላክ ነኝ ያለበትን ቃል በቃል ትነግረኛለህ? ለሙሴ ያለውን አይደለም፣ ለነብያችሁ መሐመድ አላህ እኔ አምላክ ነኝ ያለበትን ታሳየኝ ትችላለህ? የሙሴን እንዳታመጣልኝ፣ እኔ ለነብዩ መሐመድ ነው ያልኩት። ሙሴም አልፏል። አላህ ነብዩ ሰለላሁ ዐለይሂ ወሰለም ይናገራቸዋል። ለሙሴ ማለት ከኦሪት አላመጣልህም፣ ከቁርአን ነው። ችግር የለም። እሺ አላህ በቁርአን ላይ ምን ቃል በቃል እኔ አምላክ ነኝ የሚለውን ችግር የለው ቃል በቃል አንድ ያውጣለት ሱራ ጣሃ ላይ። እሺ አጣለት ሁድ ያውና አላህ በቁርአን ላይ ምን አለ? እኔ አላህ ነኝ። የትኛው ነው? ቁጥሩን ንገረኝ። ያን 14 ላይ ምዕራፍ 20 ቁጥር 14 ምንድነው ምዕራፉ? ምዕራፍ 20 ቁጥር 14 ጣሃ። ያ አንዴ ምዕራፉ ምን ንገረኝ። ምንድነው ምዕራፉ? ጣሃ ምዕራፍ 20 ቁጥር 14 ያ ሰላም ያ ሰላም ያ ሰላም። እሺ ኢነኒ አነ አላሁ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂም። ቁጥር ስንት ነው? ምዕራፍ 20 ቁጥር 14 ቁጥር 14 እሺ